ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን የቪዲዮአችን ደግሞ እንግሊዘኛን በአጭር ቀን ውስጥ እንዴት በቀላሉ ማንበብ መጻፍ እንችላለን የሚል ትምህርት ወይም ቪዲዮ ቀለል ባለ መንገድ ለጀማሪዎች በሚሆን መልኩ እንማማራለን። ከእናንተ የሚጠበቀው ሳትሰለቹ የምንለቃቸውን ቪዲዮዎች ሁሌም መከታተል፣ ፕራክቲስ ማድረግ ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያውን የእንግሊዘኛ ቃል ወይም ደግሞ ወርድ ለማንበብ እንዴት በቀላሉ ማንበብ እንችላለን ወደሚለው ስንሄድ የመጀመሪያዋ እንደምታዩት ታነባቢ አር እንላታለን። እዛ አናባቢ ኢ እንላታለን። ሶ አር ኢ በተከታታይ ሲመጡ እንዴት ይነበባሉ የሚለውን ነገር በቀላሉ ማወቅ ከቻልኩኝ በቀላሉ ማንበብ እችላለሁ ማለት ነው። ሶ አር ኢ ምን አይነት ድምፅ አለው? ሪ ሚል ድምፅ አለው። ያ ማለት ኢ ሚል ድምፅ አላት ማለት ነው። ሶ አር ኢን ሪ እንላለን። ኦኬ፣ ከዛ ኤም አይ ማይ ተብሎ ይነበባል። አብዛኛውን ጊዜ አይ ሚል ድምፅ ነው ያለው። ስለዚህ ማይ እንላለን። ከዛ ኤን ለብቻዋ እንደ ን ትነበባለች። ዲ እንደ ድ። ሶ በአንድ ላይ ሲነበብ ሪ ማይ ን ድ ሪማይንድ ሪማይንድ። ኦኬ፣ ከዛ ኤምኢን ሚ ብለን እናነባዋለን። ሶ በአንድ ላይ ስናነባው ሪማይንድ ሚ። ሪማይንድ ሚ ምን ማለት ነው? አስታውሰኝ እንደማለት ነው። ምክንያቱም ሪማይንድ ማለት ማስታወስ ማለት ነው። ሚ ማለት ደግሞ ለራሳችሁ እኔ ለማለት ነው። ሶ ሪማይንድ ሚ ስትሉ ሌላኛውን ሰው አስታውሰኝ እያላችሁት ነው። የሆነ ነገር ሊሆን ይችላል። አስታውሰኝ ለማለት ስንፈልግ ሪማይንድ ሚ ማለት እንችላለን። መልካም፣ ወደ ሁለተኛው ስንሄድ ኦኬ፣ ከዛ ይህኛውን ደግሞ በቀላሉ ለማንበብ ኤፍን እንደ ፍ ነው የምናነበው፣ ኦን እንደ ኦ ነው የምናነበው። ሁሌም ኦ አብዛኛውን ጊዜ ኦ ሚል ድምፅ ነው ያለው። ስለዚህ ፍንና ኦን በአንድ ላይ ጠቅለል አድርገን ስናነበው ፎ ሚል ድምፅ አለው። ፎ። ኦኬ፣ ከዛ አርን እንደ ር፣ ጂአይ እንደምን ይነበባል? እንደ ጊ፣ ቪኢ በአንድ ላይ እንደ ቭ። ኦኬ፣ በአንድ ላይ ስናነበው ፎ ር ጊ ቭ፣ ፎርጊቭ ፎርጊቭ። ኦኬ፣ ከዛ ኤምኢን እንደምን ማንበብ? እንደ ሚ። ሶ በአንድ ላይ ስናነበው ፎርጊቭ ሚ ፎርጊቭ ሚ ምን ማለት ነው? ይቅር በለኝ ወይም ደግሞ ይቅር በይኝ። ለሁለቱም መጠቀም እንችላለን። ኦኬ፣ ይህኛውስ ምን ይላል? ኦኬ፣ ከዚህ ጋር ደግሞ ኤስ ተነባቢ ነች፣ ዩ አናባቢ ነች። ሶ ኤስ ዩ ማለት እንደምን ይነበባል? እንደ ሳ። አሁን ኤስ ዩን እንደ ሰ ልናነበው እንችላለን፣ እንደ ሱ ሊነበብ ይችላል። ከዚህ ጋር ባለው አገባብ ወይም ደግሞ ኮንቴክስት ግን ኤስ ዩ እንደ ሳ ነው የሚነበብ። ከዛ ፒፒ ሚል ሁለት ተነባቢ በተከታታይ መጥቷል። ስለዚህ የመጀመሪያዋን ፒ እናልፋታለን፣ ወይም ደግሞ ፒፒኦ በአንድ ላይ ምን ተብሎ ነው የሚነበበው? ፖ ሚል ድምፅ ነው ያለው በአንድ ላይ። ከዛ አርን እንደ ር፣ ቴን እንደ ት በአንድ ላይ እናነበው ሳ ፖ ር ት ሳፖርት ሳፖርት። ከዛ ኤምኢን ሚ ብለን ማንበብ። ሰው በአንድ ላይ ስናነባው ሳፖርት ሚ ሳፖርት ሚ ምን ማለት ነው? ደግፈኝ ወይም ደግፊኝ ልንል እንችላለን። ኦኬ፣ ወደዚህኛው ስንሄድኛውስ ምን ይላል? ፒን ለብቻዋ እንደ ፕ ነው የምናነብ ከዚህ ጋር። ምክንያቱም ፒም ተነባቢ ነች፣ አርም አናባቢ ነው። ማን ነው? ተነባቢ ነው። ሶ ፒን እንደ ፕ ነው የምናነበው። ከዛ አሮን እንደ ሮ፣ ቲኢን እንደ ቴ፣ ሲን እንደ ክ፣ ቲን እንደ ት በአንድ ላይ እናነበው ፕ ሮ ቴ ክ ት ፕሮቴክት ፕሮቴክት። ከዛ ኤምኢን ሚ ብለን ማንበብ ብሎ ስናነበው ፕሮቴክት ሚ ፕሮቴክት ሚ ምን ማለት ነው?
ጠብቀኝ ወይም ጠብቂኝ ማለት እንችላለን። ኦኬ ወደዚህኛው ስንሄድ ቢኢ ምን አይነት ድምፅ አለው? ቢኢ ቢ ተብሎ ይነበባል። ያ ማለት ኢ የሚል ድምፅ ነው የሚኖረው። ኦኬ ቢኢን ቢ እንላለን። ኤል አይ እንደ ሊ፣ ከዛ ኢ ሳይለንት ነች ወይም ደግሞ አትነበብም። ምክንያቱም የመጀመሪያውን አናባቢ ስላነበብ ነው ማለት ነው። ከዛ ቪኢን እንደ ቭ በአንድ ላይ ብ ሊ ቭ ቢሊቭ ቢሊቭ። ከዛ ኤምኢን እንደ ሚ ሙሉ ሲነበብ ቢሊቭ ሚ ቢሊቭ ሚ እመነኝ እንደማለት ነው። ኦኬ ወደዚህኛው ስንኛውስ ምን ይላል? ቲኢን በተመሳሳይ እንደ ቲ ኤ ሳይለንት ነች ወይም ደግሞ አትነበብም። ሲና ኤች በአንድ ላይ እንደ ች ሰው ሙሉ ሲነበብ ቲ ች ቲች። ኦኬ ኤምኢን እንደ ሚ በአንድ ላይ ቲች ሚ ቲች ሚ አስተምረኝ እንደማለት ነው። ኦኬ ወደዚህኛው ስንሄድ አንብበነዋል። ምን ብለን ያነበብነው? ፒን እንደ ፕ፣ አርኦን እንደ ሮ፣ ቲኢ እንደ ቴ፣ ሲን እንደ ክ፣ ትን እንደ ት ነው ያነበብነው። ሰው ሙሉ ሲነበብ ፕ ሮ ቴ ክ ት ፕሮቴክት ፕሮቴክት። ከዛ አይና ቲን ኢት ብለን ማንበብ ሙሉ ሲነበብ ፕሮቴክት ኢት ፕሮቴክት ኢት ምን ማለት ነው? ጠብቀው እንደማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ይሄኛውስ ምን ይላል? ሲኦ እንደምን ይነበባል? እንደ ኮ ኮ ሚል ድምፅ አለው። እሺ ቪኢ እንደ ቨ፣ አር እንደ ር በአንድ ላይ ከ ቨ ር ከቨር። ከዛ አይና ቲን በአንድ ላይ ኢት ሙሉ ሲነበብ ከቨር ኢት ከቨር ኢት ምን ማለት ነው? ሸፍነው ማለት ነው። ኦኬ ኢስ ምን ይላል? ኤች አይን እንደ ሂ፣ ዲኢ እንደ ድ በአንድ ላይ ሂ ድ ሂድ ሂድ። ከዛ አይናቲን ኢት በአንድ ላይ ሂድ ኢት ሂድ ኢት ደብቀው ማለት ነው። ኦኬ ወደዚህኛው ስንሄድ ኤልኦ በቀላሉ እንደ ሎ ማንበብ፣ ሲና ኬ በተከታታይ ሲመጡ በአንድ ላይ እንደ ክ ማንበብ ወይም ደግሞ ክ ሚል ድምፅ ይኖራቸዋል። ሶ በአንድ ላይ ስናነበው ሎ ክ ሎክ። ከዛ አይናቲን በአንድ ላይ ኢት ሙሉ ሲነበብ ሎክ ኢት ሎክ ኢት ቆልፈው ማለት ነው። ኦኬ ወደዚህኛው ስንሄድ ኤፍኦን ምን ብለን እናንበው? እንደ ፎ፣ ኤልን እንደ ል፣ ዲን እንደ ድ በአንድ ላይ ሲነበብ ፎ ል ድ ፎልድ። ኦኬ አይናቲን በተደጋጋሚ ይተነዋል ኢት ብለን ያነበብ ነው። ስለዚህ ሙሉ ሲነበብ ፎልድ ኢት ፎልድ ኢት አጣጥፈው ማለት ነው። ኦኬ ይህስ ምን ይላል? ቲን እንደ ት ማንበብ፣ አርዩ እንደ ረ፣ ኤስ እንደ ስ፣ ቲ እንደ ት በአንድ ላይ ተ ረ ስ ት ተረስት ተረስት። ኤምኢ እንደ ሚ በአንድ ላይ ሲነበብ ተረስት ሚ ተረስት ሚ እመነኝ እንደማለት ነው። ብሊቭ ሚ ስንልም ተረስት ሚ ስንልም ተመሳሳይ ትርጉም ነው ያለው። ኦኬ ወደዚህኛው ስንሄድ ኤስኢ እንደምን ይነበባል? እንደ ሴ፣ ኤ ሳይለንት ነች፣ ኤል እንደ ል በአንድ ላይ ሴ ል ሴል። ከዛ አይናቲን ኢት ብለን ማንበብ ሙሉ ሲነበብ ሴል ኢት ሴል ኢት አሽገው ማለት ነው። ኦኬ ወደ መጨረሻው ስንሄድ ሲኤ እንደ ካ ሳይሆን እንደ ኮ ነው የሚነበብ። ከዚህ ጋር ኮ እንላለን። ከዛ ኤል ኤል በአንድ ላይ ል ሚል ድምፅ አላቸው። ሶ ባለ ስናነበው ኮ ል ኮል። ኦኬ ከዛ ኤምኢን ሚ ብለን ማንበብ ሙሉ ሲነበብ ኮል ሚ ኮል ሚ ምን ማለት ነው? ደውልልኝ እንደማለት ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ፣ ሁሌም ሳንሰለች የምንከታተል ከሆነን በቀላሉ እንግሊዘኛን ማንበብ መጻፍ እንችላለን። የዛሬ ትምህርታችን የቪዲዮአችን ይህንን ይመስላል። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘሁ። ሰናይ ጊዜ